ህወሓት ተሰርዟል ከሰሞኑ እንዳየነው የምርጫ ቦርድ ደብዳቤ በደብ ብሪፍሊ አስቀምጦታል ከምንም አይነት የፓርቲ እንቅስቃሴ ማገዱን ይፋ አድርጓል ይህን ተከትሎ በርካታ ሐሳቦች እየተንሸራሸሩ ነው በዋናነት ግን ህወሓት በመሰረዙ የተነሳ የፕሪቶሪያ ሰላም ስምምነት ባለቤት አልባ ሆኗል የሚለው ይገኝበታል ህወሓት መሰረዙ በአጠቃላይ የትግራይ ፖለቲካ ላይ ምን እንደምታ አለው እንዲሁም የፕሪቶሪያ ስምምነትስ ባለቤት አልባ ሆኖ ቀረ ወይ እንግዲህ የመጀመሪያው ይሄ ፕሪቶሪያ ስምምነት ባለቤት አልባ አይደለም ህወሓት ቢሰረዝም ምክንያቱም የፕሪቶሪያ ስምምነት የተፈረመው በእርግጥ በህወሓትና በፌደራል መንግስት መካከል ነው በወቅቱ መንግስት ስላልነበረ የሚወክል መንግስት ስላልነበረ የተሻለው ድርጅት የነበረው ህወሓት ነበርና ህወሓትና ያው የፌደራል መንግስት ተፈራርመዋል ከዛ በኋላ ግን ትግራይ ውስጥ መንግስት ተቋቁሟል እንግዲህ ህዝብን ሊወክል የሚችል መንግስት ነው እንጂ ፓርቲ አይደለም ፓርቲ እንደ ሌሎች እዛ ያሉት ፓርቲዎች ይወዳደራል ስለዚህ ተቀራራቢ ህዝብን ሊወክል የሚችለው መንግስት እንጂ ፓርቲ ሊሆን አይችልም ይሄ አንዱ መታወቅ ያለበት ይመስለኛል ህወሓት ደግሞ የፕሪቶሪያ ስምምነት የፈረመው በወክልና ህዝቡን ወክያለሁ ብሎ ነው እንጂ ራሱ ብቻው እንደሻው የሚያደርግና እሱ ሲኖር የፕሪቶሪያ ስምምነት የሚኖር እሱ በማይኖርበት ደግሞ የፕሪቶሪያ ስምምነት የማይኖርበት ሁኔታ አይኖርም ለምን የሆነ ወክልና አይኖረዋል ህዝቡ እኮ አሁን እኮ አጠቃላይ ጊዜያዊ መንግስት ነው የህዝብ ወኪል እንጂ ህወሓት አይደለም ለዛ ፊርማ ደርሷል ከዛ በኋላ ግን የሚወክለው ማለት በንድፈ ሐሳብ ደረጃ ፓርቲዎችንም ሲቪል ማህበረሰቡንም ሌሎችንም ባለድርሻ አካላት የሚወክለው መንግስት ነው እንጂ ፓርቲ አይደለም ፓርቲ እንደሌሎች ፓርቲዎች መወዳደር ያለበት እንደሌሎች ፓርቲዎች ሐሳቡን መስጠት የሚችል ነው እንጂ መንግስት ከተቋቋመ በኋላ እኔ ነኝ ወኪል ከሚለው ነገር አያስኬድም መንግስት ነው የበላይ ሱፕሪም ወኪል የህዝብ እንጂ ፓርቲ አይደለም እና ይሄ መንግስት ሊቀጥለው ይችላል አሁን ያለው ጊዜያዊ መንግስት ድርድሩን ውይይቱን የፕሪቶሪያ ስምምነትን ያስቀጥል ይችላል እንግዲህ የተሳሳተ ሐሳብ አለ ከጅምሩ ህወሓት እኔ ስለፈረምኩ እስከመጨረሻ እኔ ነኝ ባለቤት የፕሪቶሪያ ስምምነት የሚለው ነገር ጭራሽ የተሳሳተ ነው ባለቤቱ ህዝብ ነው ለህዝብ ደግሞ ቀረቤታ ያለው ውክልና መንግስት ነው እንግዲህ እና ይቀጥላል ስምምነቱ ያኔ መንግስት ስላልነበረ ነው ህወሓት ፕሮክሲ ሆኖ እንደ መንግስትም እንደ በዛን ጊዜ የፕሪቶሪያ ስምምነት የፈረመው ሌላው እዚህ ጋር ግን ታስገብሩ እዚች ጋር ግን ራሱ የፌደራል መንግስቱ ከፕሪቶሪያ ስምምነት ቀደም ብሎ ወደ ፕሪቶሪያ ሲኬድ እኔ ማቀው ህወሓትን እንጂ የትግራይ መንግስት የሚባል የለም ብሎ መግለጫ መስጠቱ ይታወሳል እና የፌደራል መንግስቱ ህወሓት ጋር መፈራረምን ፈልጎት ያደረገው አይመስሎትም አይደለም እንግዲህ ያኔ መንግስት እንኳን ነበረም ታጣቂ የውጊያ የአመጽ እንቅስቃሴ ነው የነበረው እንጂ መንግስት ፈርሷል እኮ ፈርሷል በሁለት መንገድ ነው የፈረሰው አንዱ የተካሄደው ምርጫ ህገወጥ ነው የሀገሪቱን ህግ ህገ መንግስቱን የተከተለ አይደለም የሚል ነው አንዱ እንጂ የተመረጠ መንግስት ቢኖር እና ህጋዊነት የነበረው መንግስት ቢኖር የሚደራደረው መንግስት እንጂ ፓርቲ አይሆንም ነበር ስለዚህ በወቅቱ እንደዛ ያለው ያን መንግስት አላውቅም ከሚል እና አሁን ቀረቤታ ያለው ስለማለምጣት ቀረቤታ ያለው ህወሓት ስለሆነ ብሎ ነው የፈረመው እንጂ መንግስቱን ላለማወቅ ምክንያቱም ህገወጥ ነው ከህግ ውጭ ነው የሚል ማሚዎችም መንግስትም ስለሚያመን ነው ምክንያቱም በህገወጥ መንግስት ከዛ በኋላ ደግሞ ሁለተኛው ነገር ፈርሷል እኮ መንግስት እኮ ህዝቡን ሲያስተዳድር ቁጭ ብሎ ሲመራ ነው መንግስት የሚሆነው እንጂ ፈርሷል ከጦርነቱ በኋላ መንግስትም ፈርሷል ስለዚህ መንግስት በሌለበት ስለፈረሰም ድሮውንም ቢሆን በህግ የተቋቋመ ስላልነበረ ያው መንግስት ስላልነበረ ደስ ቀረቤታ ያለው ተስማምቶ ሊወክል የሚችል ህወሓት ነው ከሚል የተነሳ እንጂ በሌላ ምክንያት አልነበረም የመንግስት ሐሳብም ይሄው ነበር አሁን ግን መንግስት አለ በፕሪቶሪያው ስምምነት መሰረት የተቋቋመ መንግስት አለ መንግስት እንግዲህ በጀቱም አጠቃላይ ለህዝብ የሚያስፈልገው ነገር እኮ እየተላለፈ ያለው በመንግስት ነው እንጂ በድርጅት አይደለም በህወሓት አይደለም ህወሓት እንደ አንድ ፓርቲ ህጋዊ እስከሆነ ድረስ በዚህ ፕሪቶሪያ ስምምነት ሐሳቡን ሊያቀርብ ይችላል ሁሉ ሊያደርግ ይችላል
ከዛ በዘለለ ግን ወሳኙ አሁን ከህግም አንፃር ከፖለቲካም አንፃር ህዝቡን የሚወክል መንግስት እንጂ ፓርቲ ሊሆን አይችልም። ከፕሪቶሪያ ስምምነት በኋላ መሆን የነበረበት ህወሓት እንደ ሌሎች ፓርቲዎች ፓርቲ ነው መሆን የነበረበት። ህወሓት በምን መንገድ ነው አሁን ህልውናውን ማስመለስ የሚችለው? አሁን ከሰሞኑ አንዳንድ የህወሓት ኮር አመራሮች የፖለቲካ ጉዳይ ነው በፖለቲካ ያልቃል እና ይሄ የመሰራዛችን ጉዳይ መልሶ ሪኢንስቶል ይሆናል የሚል አስተያየት ሲሰጡ እየተደመጠ ነው። ግን is it possible አሁን ራሱ ህልውናውን መልሶ የሚያገኝበት ድጋሚ በትግራይ ፖለቲካ ዶሚኔት አድርጎ መንግስት ሆኖ የሚቀጥልበት እድል ይታዩታል? እንግዲህ ምን መሰለህ እንደሚታወቀው ህወሓት ፖለቲካው ከተበላሸና ለህዝቡም የማይበጅ መሆኑ ከታወቀ ቆይቷል። በእኔ አስተያየት ከፖለቲካ አንፃር ከሞተ ቆይቷል። ህወሓት ግን ድርጅታዊ ህልውና ነበረው እንጂ እንደ ፖለቲካ የሞተ ነበር። ስብስብ ነው እንደ ድርጅት ግን ቀጥሎ ነበር። ይሄ ድርጅታዊ ህልውናውም እንደገና ፈተና ውስጥ ገብቷል። ምክንያቱም ተከፋፍሏል። ሁለት ጊዜ ተከፋፍሏል። ቀላል የማይባል የአመራሩ አባላት ተሰንጥቀው ወጥተዋል። ስለዚህ ከድርጅት አንፃርም ያው ተከፋፍሏል። ስለዚህ ከፖለቲካ አንፃር ተቀባይነቱ በጣም ወድቋል። ከድርጅት አንፃርም ተከፋፍሏል። እንግዲህ የነበረው ይሄን የተከፋፈለውን አንዱ ክንፍ ፓርቲ ሆኖ እንዲቀጥል ነው እንቅስቃሴ ያደረገው። ይሄም ከህግ አንፃር ሳይሆን ህጉን ተከትሎ ሳይሆን ባለው በጉልበት በተለይ ሰራዊቴ ነው ህዝቤ ነው ብሎ ስለሚያምን የሰራዊትን ምንድነው ክንድ ተከርሶ ነው የቀጠለው እንጂ እንደ ፖለቲካ ድርጅትም ሊቀጥልበት የሚችል ሁኔታ አልነበረም። ምክንያቱም ህጋዊ አይደለም እኮ ብለውታል። ህገ ደንቡን የተከተለ ህጋዊነት የለውም ብሎ ግን በኃይል ፓርቲ ሆኗል። ይሄ ይገባኛል፣ አያዋለሁ። በኃይል ፓርቲ ሆኖ እያለም ከህግ ውጭ ፓርቲ ሆኖ እያለም መንግስት ተቀብሎት ቆይቷል። አሁን የታደሰ ወረደ ወይ አሁን ያለው ጊዜያዊ መንግስት ሲቋቋም መንግስት እያወቀ ከህግ አንፃር ተቀባይነት እንደሌለው እያወቀ በፖለቲካ አንፃር አይቶ እንዲቀጥል ተስማምቶ እሱ ያቀረበውን ተወዳዳሪ ነው የሾመው እንደ ፕሬዝዳንት የሾመው። አሁን አንድ ጥያቄ ቢጠይቅ ይስማሙበታል? የወዲ ወረደ ኃይል መፈንቅለ መንግስት አድርጎ ነው ስልጣን ያዘው፣ እሱን ደግሞ ፌደራል መንግስቱ ሌጂቲማይዝ አድርጎታል የሚል አስተያየት ይሰጣል። ይሄን ይቀበሉታል? አዎ እሱ ነው እኮ የሆነው በትክክል አሁን የሆነው ያለው የወዲ ወረደ መንግስት የመጣው በመፈንቅለ መንግስት ነው። በሌላ መንገድ በህጋዊ መንገድ አልመጣም። እንግዲህ መጨረሻ ላይ እዚህ መጥቶ በፌደራል መንግስት ሲጸድቅለት የሆነ የህግ ነገር አለው። አመጣጡ ግን በመፈንቅለ መንግስት የመጣ ነው። ታጣቂዎችና የህወሓት አመራር ባደረጉት አጠቃላይ የመፈንቅለ መንግስት እና የመፈንቅለ ፓርቲ እንቅስቃሴ የመጣ እንጂ በምንም መምጫ የለውም። አሁንም እኮ ውክልናው ለማን ነው ታደሰ ስትለው ለታጣቂ ሲጀምር ማለት ነው ለታጣቂዎች እና ለህወሓት ነበር። በእነሱ አማካይነት ነው ወደ ስልጣን የመጣው በመፈንቅለ መንግስት እንጂ በህግ አግባብ በስርዓት የመጣ አይደለም። ምክንያቱም አብዛኛዎች ተሽመው የነበሩ በጌታቸው ረዳም ተፈንግለዋል። እስካሁን ድረስ እየቀጠለበት ነው። አሁን ገና ያላሳካሁት የሚለው የመፈንቅለ መንግስቱ የመጨረሻ እርምጃ ይሄ የደቡባዊ ዞንን አፈርሳለሁ ብሎ የፎከረበት ጊዜ አለ ማን ነው ደብረጽዮን። እና ምንድነው አመጣጡ በመፈንቅለ መንግስት ነው። ይሄ ምንም ጥርጥር የለውም። በመፈንቅለ መንግስት ቢመጣም ሌላ አማራጭ ስለሌለ መንግስት ሆኖ ቀጥሏል። ሌላ ኃይል ያለው ጉልበት ያለው ይሄን ሊቋቋም የሚችል ስላልተፈጠረ መንግስት ሆኖ ቀጥሏል። ስለዚህ እንደ መንግስት ሌላ አማራጭ የለም። ሁኔታው ባዶ ከሚሆን ይቀጥላል። ግን ጥያቄዎች የተነሱ ነው ትግራይ ውስጥ። ይሄ በህጋውነት የለውም፣ ቅቡልነት የለውም፣ ሌጂቲሜሲ የለውም። ስለዚህ ከሁሉም የተወጣጣ መንግስት ይመስረት፣ ከሁሉም ባለድርሻ አካሎች የተወጣጣ መንግስት ይቋቋም የሚል ነገር ጥያቄዎች በግልጽ እየቀረቡ ነው ያሉት። ይሄን አልተቀበሉም። በጥንቻ በኃይል ለመሄድ ስለፈለጉ ይሄን አልተቀበሉትም እስካሁን ድረስ እና ይሄ ነው የማይሆን እንደ መንግስት ያለው የታደሰ መንግስት። ህወሓት አሁን ህልውናውን ለማስመለስ እንደው ጠበንጃ ያነሳውን ከሻዕቢያ ጋር አብሮ ውጊያ ይገጥም ይሆን? ወደ ጦርነት ይገባ ይሆን? ይሄ ነው ትልቁ ስጋትና እርስዎ ምን ይታዩታል? ትልቁ እሱ ነው። እንግዲህ እኔ
አዝማሚያውን ያለውን ሁኔታ ነው መግለጽ የሚችለው። ህወሓት በፖለቲካዊና በህጋዊ ሰላማዊ መንገድ ሄዶን ከእንግዲህ ፓርቲ ሆናለሁ ብሎ የሚያስብ አይመስለኝም። ህወሓት በቃ በጦርነት ለመኖር የሚፈልግ ድርጅት በጦርነት በእልጽምና የሚለው በክንዳችን ነው ስልጣን የምናገኘው፣ በኃይላችን በጉልበታችን ነው ስልጣን የሚገኘው ብሎ የሚያምን ሁሉ ጊዜም ይሄ ስልጣን የሚመነጨው ከጠመንጃ አፈሙዝ እንጂ ከህዝቡ ይሁንታ ብሎ የማያምን ድርጅት ነው። ይሄ በግልጽ ያሳየው ነው፣ አሳይቶታል አሁንም። ስለዚህ ሁሉ ጊዜ ጦርነት ይፈልጋል። የመኖሩ መሰረት የህልውና መሰረት ጠመንጃ እንደሆነ ነው የሚያምነው። ይሄን ስታስብ በሰላም ያስባል፣ ቁጭ ብሎ ተረጋግቶ ስለ ሰላም ያስባል ብሎ አይታሰብም። ለዚህ የሚሆነው ደግሞ ያለውን ቀዳዳ ሁሉ ይጠቀማል። ከውስጥ እንዳየነው ድርጅት ሆኖ እያለ ሰራዊት የኔ ነው ያለው። ሰራዊት ይሄ እንግዲህ ከፖለቲካ አንጻር ተቀባይነት የለውም። የፖለቲካ ፓርቲ የጨዋታ ህጉን መከተል ያለበት በፖለቲካ አግባብ እንጂ በኃይል በጥንቻ መሆን የለበትም። ይሄን ተላልፏል። በተግባርም እዛ ያሉትን የታጣቂ መሪዎች ይዞ ነው ህልውናውን ያስቀጠለው እንጂ ሌላ መሰረት አልነበረውም። ስለዚህ ይሄን ስታይ በጉልበት በጦርነት ከጦርነት ውጭ እሳቤ ያለው አይመስለኝም በአሁኑ ጊዜ። ምክንያቱም ፖለቲካውን በልቶ ጨርሷል። ፖለቲካው እንደማይዋጣው፣ ሰላማዊ መንገዱ እንደማይዋጣው የተረዳ ድርጅት ይመስላል። ስለዚህ ከውስጥ ታጣቂዎችን ይዞ ነው አሁን ቆሞ ያለው። ከውጭም ቢሆን ከሌሎቹ ኃይሎች ጋር የሚተባበር መሆኑ ተደጋግሞ ተገልጿል። ከሻዕቢያ ጋር የትግራይን ህዝብ አጠፋለሁ ብሎ ስትራቴጂ ከነደፈው ድርጅት ጋር ራሱንም ህወሓትንም ይሁን የትግራይን ህዝብ ካላጠፋ እኔ እዚህ አካባቢ ኃይል አልሆንም፣ ስጋት አለብኝ፣ የህልውና ስጋት አለብኝ ብሎ ከሚያምነው ጋር ነው የተሞዳመደና የተቀራረበ ያለው። ግልጽ ሆኖ የወጣው ነገር ማለቴ ነው። ስለዚህ ይሄን ሁሉ ሲያደርግ ለሰላም አይደለም። ከሻዕቢያ ጋር መቆራኘት ማለት አገር ለማፍረስ፣ አገር ለማመስ፣ አገር ለማጥፋት መስማማት እንጂ ሌላ ያለፈ ዓላማ ከዛ ያለፈ ዓላማ አይኖረውም። ስለዚህ ይሄን ሁሉ ስታይ ወደ ጦርነት እያመራ ነው። ከሌሎችም ከዛም አልፎ ከሌሎች ኃይሎችም እንዲሁ እንደሚገናኝ እኔ መረጃው አለኝ። ከሌሎች ኃይሎችም ከሻዕቢያ ውጭ ከነማ ለምሳሌ ካሽከው ደና ለጊዜው እኔ ይሄን አልገጻውም፣ ግን እንዳለው አውቃለሁ እኔ። ስለዚህ ይሄን ሁሉ ሲያደርግ ለጦርነቱ እየተዘጋጀ እንደሆነ ያሳየኛል። በሌላ በኩል ግን የምር ይሆን ወይስ ለይስሙላ ትናንት ያወጣ መግለጫ ግን ደግፈዋለሁ ማለት ተሰርጃለሁ። ግን ይሄ ነገር ከፕሪቶሪያ ስምምነት ውጭ ስለሆነ እንደገና እነዚህ አስማሚዎች በተለይ የአፍሪካ ህብረት እንዲያየው ብሎ ደብዳቤ ጽፏል። ይሄ በጎ ነገር ነው። እንግዲህ ይሄ ለፖለቲካ ፍጆታ እያደረገው ነው ወይስ ከምር ሰላም ፈልጎ ከምር በሰላማዊና ህጋዊ መንገዱን ለመሄድ ፈልጎ የሚለው እጠራጠረዋለሁ። ምክንያቱም ከዲፕሎማሲ አንጻር አያዋጣውም ከሻዕቢያ ጋር መሰባሰብ፣ ከዲፕሎማሲ አንጻር ጦርነት መክፈት አያዋጣውም፣ ከፖለቲካም አንጻር ጦርነት ህዝቡ አይፈልግም፣ ጭራሽ ወጣቱም አይፈልግም፣ ታጣቂውም ቢሆን አብዛኛው ታጣቂም ቢሆን ጦርነት አይፈልግም አሁን። ስለዚህ ይሄ ነገር ተገንዝቦ እንግዲህ ጦርነት አያዋጣኝም፣ ስለዚህ በህጋዊ መንገድ ሄዳለሁ ብሎ ከሆነ ይሄ ጥሩ ነገር ነው። በዛ መንገድ መሄድ አለበት እስከ መጨረሻ ድረስ የሚል አለኝ እና የትናንትናው መግለጫው ከምር አምነውበት እና በዛ መንገድ ሄዳለሁ ብሎ ካሰበ ጥሩ ነው። በዛም ይሄድ አስማሚዎችም በፖለቲካ አንጻር ሊፈታ ይችላል። ልክ ጦርነት እንደቆመበት አሁን የህወሓት ጉዳይም ከፖለቲካ አንጻር ከመንግስት ጋር እና ከአስማሚዎች ጋር በሚደረገው ውይይት መፍታት ይቻላል። ይሄ ነው የኔ እምነትም። ግን ይሄን እንደ ስልት ለፖለቲካ ፍጆታ፣ ለዲፕሎማሲያዊ ፍጆታ ሊጠቀምበትም ይችላል። ምክንያቱም ተመቷል። የአውሮፓ ህብረት ይሆን አሜሪካኖች፣ ሌሎችም ሀይሎች ጦርነት እንዲከፈት አይፈልጉም። ጦርነት ቢከፍት ይቃወሙታል እንጂ የሚደግፉት አይመስለኝም። በአሁን ጊዜ እኔ ያየሁት ከዲፕሎማቸው አካባቢም እንዳዳመጥኩት አሁን ጭራሽ ትግራይ ውስጥ ጦርነት አይፈቅዱም። ከሻዕቢያ ጋር የሚደረገው ግንኙነትም አይፈቅዱም እና ይሄ ሁሉ ተደራርቦ ይሄን ዲፕሎማሲያዊ ነገር ለማትረፍ ብሎ ከሆነ አያዋጣውም፣ አስቸጋሪ ነው። መልሶ ህዝቡን ወደ ጦርነት ምክንያቱም መሬት ላይ የሚያደርገውን ነገር ስለማይ ነው። እንግዲህ ይሄ ከምር በሰላማዊ ሂደት ለህጋዊ መንገድ ተከትሎ ህልውናውን ለማረጋገጥ እየፈለገ ነው ወይስ የጦርነቱ አንድ ገጽታ የጦርነቱ አንድ አካል አድርጎ ይሄን ተጠቅሞ በዲፕሎማሲ መስክም በመሳሪያ መስክም ምክንያቱም ታች ላይ የማየው ትግራይ ውስጥ እንግዲህ ደብረጽዮን የተናገረውን በግልጽ ማወቅ ያስፈልጋል። የደቡብ ዞቡን በደቡብ ዞቡ ላይ ዛቻ ፈጽሟል። በኃይላችን እናስወግደዋለን ያለውን አስተዳደር ብሎ ስለዚህ አሁንም ኃይል እየተጠቀመ ነው ያለው። ውስጡም ካድሬዎች እያሉ ከእንግዲህ
ይሄ መንግስት ወድቋል የሚል ከአሁን በፊት የተሳሳተው ግምገማቸው እንግዲህ ከተለያዩ ከካድሬዎችም ሰሞኑ በግልጽ ቀርቧል። አንድ ጸጋዬ ገብረመድህን የሚባል ካድሬ ያቀረበው ነገር አለ ግምገማ ማለት ነው። የአዲስ አበባን መንግስት የ4 ኪሎን መንግስት ጥለው የሽግግር መንግስት ለማቋቋም ሰነድም ጭምር የተወያዩበት ሁኔታ እንደነበረ ከአሁን በፊት ጌታቸውም ብሎታል። በሶስት ወር ውስጥ አዲስ አበባ እንገባለን የሚል እቅድ ነበራቸው እና ይሄ የተሳሳተ ግምገማ ይሄ የተሳሳተ ስሌት አሁንም አላቸው። ከሻዕቢያና ከፋኖም ከሌሎችም ኃይሎች ጋር ሆነን መንግስትን በአጭር ጊዜ እንጥለዋለን የሚል ካድሬዎቹ በይፋ እየተናገሩ ነው ያሉት። ሌላ ደግሞ እንደ ዓላማም አሁን ትግራይን ነጻ እናወጣለን የሚል ህወሓት ትግራይን ነጻ ማውጣት አይችልም፣ የለውም ብቃትም ፍላጎትም ሁሉም ነገር የለውም። ስለዚህ አንስቶታል። ይሄ ዲፋክቶ የሚሉት ዲፋክቶ መንግስት የሚመፍጠር የሚልም ይዟል። ይሄን ማስፈጸም የምትችለው ከህግ አንጻር አይደለም፣ በጦርነት ካልሆነ በስተቀር በሌላ መንገድ ሊያስፈጽመው አይችልም ህወሓት ማለት ነው። ስለዚህ ይሄን ስትመለከት ደግሞ የምር ይሄ የሚያቀርበው ነገር በሰላማዊ መንገድ እቀጥላለሁ፣ ከፌዴራል መንግስትም ጋር እነጋገራለሁ፣ ከአስማሚዎችም ብለው ማን ነው ለአፍሪካ ህብረት የጸጥታ ኃይል ክፍሉም እንዲሰበስብ ያቀረበው እኔ አዎንታዊ አድርጌ ወስዳለሁ። መንግስትም ይሄን ማየት ያለበት ይመስለኛል እና በድርድር እንግዲህ ጉዳት የለውም። እንደ ፓርቲው ነው እስከቀጠለ ድረስ እንደ ፓርቲ ነኝ ብሎ እስከቀጠለ ድረስ እኔ የሚያመጣው ነገር የለም። እንደ ኃይል ነኝ፣ ወታደራዊ ኃይል አለኝ፣ ክንፍ አለኝ፣ ጦር አለኝ። ስለዚህ በዚህ መንገድ ዓላማዬን አስፈጽማለሁ እስካለ ድረስ ነው ችግር እንጂ እንደ ፖለቲካ ኃይል ለመቀጠል የሚደረገው ድርድር እኔ ደግፈዋለሁ። ቢሰርዘውም ምርጫ ቦርድ ቢሰርዘውም ይሄ እንዲቀጥል እና አትሊስት ይሄን መግለጫ በተናጠል ሳየው አዎንታዊ ነው ብለዋል። እንደው ይሄንን መጠየቅ ብችል ደስ ይለኝ ነበር። የአቶ ጌታቸው የሁለቱ ኤፒሶድ መግለጫ ወይም ደግሞ ቃለ መጠይቅ እዛ ላይ የተነሱ ጉዳዮች አሉ። የክሪሚናል ኢንተርፕራይዝ ሲሉ ነው የህወሓትን ቡድን የገለጹት አቶ ጌታቸውና ምንድነው አሁን አቶ ጌታቸው ያነሷቸው ነገሮች ህወሓትን በቃ እንደው የቀበረ ህልውናውን እንዲያከትም በቃ እንዲሞት ህዝባዊ ቅቡልነትም እንዲያጣ ያደረገ ነው የሚሉ አስተያየቶች አሉ። እንዳም በሌላ ጎን ደግሞ መገለጽ የሌለበት ነውር ነው ያሉትም አሉ እና እርስዎ ምንድነው የታዩት? ሁለቱን ተከታትለውታል ብዬ አስባለሁ። እኔ እንግዲህ የአጠቃላይ ዓላማው ላይ ነው ችግር ያለብኝ። ለምንድነው አሁን የተባለው ለምንድነው በእነዚህ ሚዲያዎች የዚህ አይነት ነገር የተነገረው የሚል ጥያቄ አለኝ። ስለ ህወሓት ባህሪና ሁኔታ ግን ከዛ በላይ ነው መናገር የምንችለው የምናውቀውም ማለት ነው። ይሄ የህወሓት አመራር በዝርፊያ መሰማራት በጣም አፋኝ መሆኑ እስካሁን ድረስም እንኳን ተውም ህዝብን የሚያስር የሚያንገላታ የሚፈጅ እንዲያውም አሁንም የቀጠለው ያለው ማለት ነው እንደ ተራ ድርጅት አይደለም። እኔ በደም የመጣው በደም በመኖር ነው የሚለው ነው እና ደም ጠጥቶ ደምም ያፈሰሰ ለመኖር የሚፈልግ ድርጅት እንደሆነ ያው የምናውቀው ነው። ይሄ እንግዲህ ወንጀል ነው የሚፈጽማቸው ሁሉ ወንጀል። እስካሁን ድረስ እስር ቤቶች አሉ። እስካሁን ድረስ መንግስት የማያውቃቸው እስር ቤቶች አሉ። እስካሁን ድረስ የወታደራዊ ትሪቢናል አለው የሚፈርድበት ማለት ነው። ያሰራቸውን ሰዎች የሚፈርድበት እስካሁን ድረስ ያ ህግ በረሃ ላይ ያለ ያወጣው ህግ እሱ ነው የሚያምነው። ስለዚህ ይሄ ወንጀል ነው እንጂ መንግስትን አልተቀበለም። ይሄ የነበረው ጊዜያዊ መንግስትም ሲቃወም የቆየ ነው። ስለዚህ በወንጀል መዘፈቁ ብዙ ወንጀሎች እጅ ላይ እንዳሉ ሁሉም ትግራይ ውስጥ ያሉ ያለሱ እውቅናና ያለሱ ሁሉና ያለ ምክንያቱም ፓርቲው አጠቃላይ ማህበረሰቡን የሚቆጣጠር ምንድነው ጠቅላይ ፓርቲ ነው። ጠቅላይ ፓርቲ ደግሞ የሚያመልጠው ነገር የለም። የሰዎች ዝውውር ሲኖር ያውቃል። ወርቅ ሲዘረፍ ያውቃል። ብረት ሲሸጥ ያውቃል። የእርዳታ እህል ሲቸበቸብ ያውቃል። ሁሉም ያውቃል። የሚፈጸሙ ወንጀሎች ሁሉ ያውቃል። ስለዚህ የእነዚህ ወንጀሎች ሁሉ እንሳሽ ተሳታፊ አስፈጻሚ ራሱ ነው። እንግዲህ ይሄ አሁን በህግ መንገድ በህጋዊ መንገድ አልሄድም የሚልበትም እንዳይጠይቅ ነው። ስታቱስ ኮውን ለማስጠበቅ ነው እየፈለገ ያለው። ስለዚህ ይሄ አካሄድ የህወሓት አካሄድ ምንም ተጠያቂነት እንዳይኖር ስለ ጦርነቱም እኮ የሚነሱ ነገሮች አሉ። በጦርነቱ ሂደት የተፈጸሙ ወንጀሎችም እንግዲህ እኛን ከዛም በላይ እናውቃለን። ከዛም በላይ ያውቃል እኮ ህብረተሰቡም ያውቃል። ብዙ ፖለቲከኞችም ያውቃሉ። ጌታቸው ካለው በላይ ያውቃል። ስለዚህ ይሄን አወጣ የሚለው ነገር ከዛ በላይ በተለይ ነፃ የሆነ አጣሪ ቡድን ቢመጣ ወንጀሉ ምንም
ስፍር ቁጥር የለውም። ከዛ ይበልጥ እንደሆነ እንዲያውም ጌታቸው የደበቃቸው ነገሮችም ሊኖሩ ይችላሉ ነው ምለው እንጂ ያ አይደለም። አሁን በዚህ በፕሮፓጋንዳ መንገድ መምጣቱ ግን እኔ ችግር ያለው ይመስለኛል። እንደ ፕሮፓጋንዳ መንግስትም ሊጠቀምበት ነው እንግዲህ በራሱ ሚዲያ በራሱ ደጋፊዎች በጦርነቱ ጊዜም ጦርነቱን በጣም ሲያጋግሉ በነበሩ ሚዲያዎች ይሄድ ማለቱ ዓላማ ብቻ እንጂ ይዘቱ ላይ ያንስ እንደሆነ እንጂ ይበዛል ብዬ አላስብም። አንዳንዶቹ ምናልባት የምናውቃቸውን አረጋግጠውናል ብቻ የቀሩም ግን አሉ። በብዛት ብዙ የቀሩ ነገሮች አሉ የሚያውቃቸው ያልተናገራቸውና እንግዲህ ይሄን ቢሆን ማለት ነው በህግ መንገድ ማጣራት አለበት። ለወደፊቱም ይሄ የተመዘገበ ነው የታወቀ ነው እና ህወሓትም ጦርነቱን የሚጭረው እነዚህ የበላይ ታጣቂዎቹ አዛዦቹ በተለይ ሰላም እንዳይኖር የሚፈልጉት ይሄ ወንጀላቸው ተቀብሮ ተዳፍኖ እንዲቀጥል ስለሚፈልግ ነው። ምክንያቱም ብዙ ጊዜ የነበረው ጊዜያዊ መንግስት አሁንም ቢሆን እነዚህ ሁሉ እናጣራለን ወንጀሎችን እናጣራለን ብሏል። ፈጻሚዎቹ ግን የሚገኝ አይመስለኝም። ምክንያቱም ራሳቸው ፈጻሚዎች የሆኑ የወንጀሉ ተባባሪዎች ፈጻሚዎች የሆኑ በሚያጣሩት ሂደት ማስፈጸም አይቻልም፣ ማጣራትም አይቻልም። ስለዚህ ይሄ ነው እኔ የምለው። ግን እንደው እዚህ ጋር ነው እነ ጌታቸው እና አቶ ጌታቸው ይዘን እንመጣለን የሚል መግለጫም ነገር አውጥተዋል ከሰሞኑ ራስን ስለማደራጀት እና አዲስ የፖለቲካ እንቅስቃሴ ስለመፍጠር የሚያወሳ መግለጫ ነገር ነው ያወጡት እና እሱ ይቻላል እሱ ፖሲብል ነው ወይ በትግራይ ፖለቲካ ኮንቴክስት አንጻር እና አቶ ጌታቸው ወይም ከጊዜያዊ መንግስቱ የወጡ ሰዎች አቶ ጌታቸውና በዙሪያቸው የነበሩ አመራሮች አዲስ የፖለቲካ ኃይል መስርተው በትግራይ ዶሚኔት ማድረግ ይችላሉ ወይ ወይም ህወሓትን መተካት ይችላሉ ወይ? እኔ እንግዲህ ህወሓትን መተካት ይችላሉ ወይ ትልቅ ፓርቲ ይሆናሉ ወይ ይሄ በመሬት ላይ የሚወሰን ይሆናል። እንግዲህ ምን ዓላማ ነው ይዞ እንግዲህ ብዙ ነገሮች አሉ። አንድ ፓርቲ ቅቡል ሆኖ እንዲሄድ ዝም ብሎ መተባበር ብቻ አይደለም። ምን ዓላማ ይዞ መጥቷል፣ ህዝቡ የሚጠቅም ዓላማ ይዟል ወይ የሚለው መሰረታዊ ነገር ነው። የተሻለ ነው ወይ፣ ለውጥ ያመጣል ወይ፣ በልሂቁ ዘንድ ምሁሩ ዘንድ በህብረተሰቡ ዘንድ ተቀባይነት ያላቸው ዓላማዎች ይዟል ወይ የሚለው ነው ወሳኝ የሚሆነው። ስለዚህ እንግዲህ ዓላማቸው አላየ ነው። ምን ዓላማ ነው ይዘው የሚመጡት አላየናቸውም። ደግሞ አዲስ ፓርቲ ነው እየሆነ ያለው። አዲስ ፓርቲ እንዲሁ በአንድ ቀን በአንድ ወር በአጭር ጊዜ ተተክሎ ተቀባይነት በአጭር ጊዜ ሊኖረው ይችላል የሚል ግምት የለኝም። ግን እንደ አንድ ፓርቲ ግን መምጣት አለበት። ምንም ችግር የለውም። እንኳን እነዚህ ከህወሓት የተሰነጠቁ በርካታ አመራርም የፖለቲካ እውቀት ያላቸው ሰዎች ማንም ቢሆን የፖለቲካ ድርጅት መስርተው ቢንቀሳቀስ ጥሩ ነው። ተጨማሪ ነገር ነው ለትግራይ ጥሩ ነው የሚሆነው። ግን ይሄ ሲሆን ትንሽ የምለው ነጻነት የጠበቀ በራሱ የሚኖር በህዝቡ ተማምኖ የሚኖር ፓርቲ መሆን ያለበት ሆናለ። ምክንያቱም የመንግስት ተቀጽላ ከሆነ የአንድ ኃይል ተቀጽላ ከሆነ ይሄ ፋይዳ አይኖረውም። ስለዚህ ራሳቸውን ችለው ትግል ያስፈልጋቸዋል። መሬቱ በጣም ከባድ ነው። እንዲሁ እንደ ንግግር አይደለም። የኔ ልምድ ሳይውት ትግራይ ውስጥ እንደ ተቃዋሚ ፓርቲ ሆኖ እንደ አዲስ ፓርቲ ሆኖ መደራጀት ሁሉም አይነት እስርም ሞትም ሁሉም ያስተናግዳል። ስም የማጥፋትም ሁሉ ነገር ይመጣል። ይሄን ተቋቁሞ ህዝብ ውስጥ የመግባት ጉዳይ ነው ትልቁ ነገር። ህዝብ ዘንድ መድረስና ትክክለኛ ዓላማ ይዞ መገኘት ትልቁ ነገር ይሆናል። ይሄ ደግሞ ብዙ ትግል ይፈልጋል። እንዲሁ ቀላል አይደለም። ፖለቲካ ድርጅት ስለአደራጀ ወዲያውኑ ኃይል አትሆንም። ትግል ያስፈልጋል፣ ጊዜ ያስፈልጋል። ስለዚህ እንዲሁ ትላልቅ ሰዎች ናቸው ወይ በፓርቲውን ያውቁታል ከውስጥ ምናምን የሚለው አይደለም ትልቁ ነገር። ቁርጠኝነት አላቸው ወይ፣ ግልጽ ዓላማ አላቸው ወይ፣ ይሄን ለማስተግበር ደግሞ ቁርጠኝነት አላቸው ወይ፣ ታች ወርደው ለመስራት ይሄ ሁሉ ይጠይቃል። ስለዚህ ይሄን ለማድረግ ጊዜ ይፈጃል። በአጭር ጊዜ ዝም ብሎ ተጠምቆ የሚደርስ አይደለም። ፓርቲ ብዙ ስራ ይፈልጋል። ከህብረተሰቡ ጋር መገናኘት ይፈልጋል እና ሳይሆን እኔ ኮርስ አንድ አማራጭ ሊሆን ይችላል። ፍንጭ ሰጥተዋል። መቼስ የህወሓት አፈናን ለመቃወም እንደሚቋቋሙ ተናግረዋል። እንዲያውም ፓርቲያቸው የሊበራል ዲሞክራሲ ርዕዮተ ዓለም እንደሚከተልም አስቀምጠዋል። ይሄ አይዲዮሎጂው ብቻ ነው ያፈነጠቁት እንጂ
የፖለቲካ ይዘታቸው ምን ይሆናል? ምንድነው ስለ ትግራይ ያላቸው እይታ ቪዥን ምንድነው? ስትራቴጂያቸው ምንድነው? የት ያደርሱታል? ምን ለማድረግ ነው የመጡት? ከኢኮኖሚው አንፃር፣ ከፖለቲካው፣ ከስርዓቱ ይሄ ሁሉ ፖለቲካው ምን ይሆናል? መዋጫው የትግራይ ህዝብ እንዴት ነው ካለበት ችግር የሚወጣው ካለበት ማጥ የሚወጣው የሚለውን ሁሉ በትክክል ካስቀመጡ እና ብርቱ ትግል ካደረጉ አንድ ተገዳዳሪ ፓርቲ ሊሆኑ ይችላሉ። በሂደት ማለት ነው። በሂደት ከልብ አድርጌ ነው የማመሰግነው ጋሽ ገብሩ። እግዚአብሔር ይስጥልኝ እንደው ሁልጊዜ። እሺ እኔም አመሰግናለሁ።